ልጁ ደግሞ ቢወለድ ጥሩ ነበር፣ ጥሩ ፋሚሊ ይወጣችሁ ነበር። ለምን አትነግረኝም? ምኑ ነው? እያለቀሰች የነበረችበት ምክንያት መታሃት ነው። ለነገሩ አንተ አትመታም። ይሄ ሁሉ አመት አውቃለሁ። ሴቶች መሆን አይጠበቅባችሁም። አንተም እኮ እህት አለህ አይደል? እናት አለ፣ ወንድም ይኖርሻል። እኔ ሁሉ ጊዜ ለምንድን ነው በሴት ሲባል እህት አለ አንተም እናት አለ ምናምን እንዴ? ከእንደንቺ አይነት ቤርጎ ለቤርጎ እየዞረ አረገዝኩ እያለ የምትዞር እህት እንድትኖረኝም አልፈልግም። እንዳንቺ አይነት ሆዷን አንገፍጥጣ ድርቅ ብላ የሰው ባል የምትመኝ አይነት ሴት እና እናት ሊኖረኝ አይችልም እንዴ? ሴትነትሽን ስታከብሪው እኮ ነው አይደለ የሚያከብርሽ አይደለ? አንቺ ለሴትነትሽ የሰጠሽ ቦታ ዝቅተኛ ከሆነ ያንን ሰው እህት አለ እናት አለ ብትይው ይሄ በጣም አንፌር። ስሚ ምንድነው የምትፈልጊው? አጠጥተሽ ነው ምን ማለት ነው? እሱን አጠጥቼ ምን ላደርግ ይችላል? እሺ ስሚኝ፣ ይሆናል አይደለም በደንብ ስለማውቅ ነው እንዴ። ምን ሲጀመር እኔ ወንድ ልጅ እኮ ወንድ ልጅ ታዲያ እሱን የሆነ ነገር ሁላችሁም ስትሉ ነበረ። እሺ ለምንድን ነው የምታለቅሽው? ምን ይፈጠር ብለሽ ስላለቀሽ ምንም አይደለም። አይ እኔ በጣም ያሳዝንሽ ትክክል ሰው የሌለሽ ምናምን ምናልባት ከሆንሽ ከሚረዳኝ ሰው ጋር መምጣት አለብሽ። ስለዚህ ሀሳቧን ዩቲዩብ ክፈቱላት፣ ሀሳቧን በዛ ትግለጽ። የሆነችው ነገር ወይም ደግሞ እናንተ የቆራረጣችሁት ነገር ካለ ሀሳቧን በዛ ላይ ትግለጽ። ምናልባት አንዳንዴም እኮ ብቸኛ ስንሆን ሰው ከሌለን ምናምን እንባ ይመጣል፣ ለቅሶ ይመጣል። ስለዚህ እች ልጅ ብቻዋን ከሆነ ምናምን በቃ ትሪት እናርጋት። ኮሜንት ስትሰጡን በቃ ተጠንቀቁ ለዚህ ልጅ ስሜት እና ከዚህ በኋላ አንተ ምን ለመመጥበት ምንም መንገድም ምክንያት አመሰግናለሁ ለእኔ ጥሩ ቦታ ስላለሽ። ከዛሬ በኋላ ግን አስፈላጊ አይደለም ምንም ነገር። የመጣሽበት ምክንያትም ምንም ሊኖርሽ አይችልም። በቃ ብዙ ምክንያቶች አሉ። ለልጅም ካወራሽ ነገርኩሽ። ልጁ አንተዬ እንደው በቃ በየአልጋ ቤቱ በቃ እያሳደዱ ቆይ ሴቶቹ ብሩክን ማስቸገሩ ለሰራ እቺ ደግሞ ትለያለች። እኔ ደግሞ የእሱ ፔንሲዮን ማብዛት ነው የገረመኝ። ምንድነው እየተፈጠረ ያለው? ምንድነው ብሩክ ቤቱን ምን ተባረረ ወይስ ምንድነው? በጣም ፔንሲዮን እየበዛው ነው። የተለያየ አልጋ እያየው ነው በጣም በተለያየ ቦታና አሁንም ደግሞ ያለበትን አሳዳ መታ ይች ልጅ ደግሞ እያጠመደችው ነውና ወይኔ ጉዴ! ነገሮች እንዴት እየሄዱ ነው? እስኪ አስረዱኝ። ምንድነው እየተፈጠረ ያለው? በጣም ገዝታውስ በዛው ከመብዛቱም የተነሳ እያሳደዱ ያገኙታል። እንደው ይሄ ልጅ እኮ አሁን እኮ እረፍት ስጡኝ ነው እያለ ያለው። በቃ ሁለታችሁ ተውኝ እያለ ነው። ግን የሃይሚን እደግፈዋለሁ። እንዲሁም ሃይሚ በጣም ኃይለኝነቷን ቀንሳ የአግሬሲቭነቷን ቀንሳ በብልጠት የእውነቴን ነው። አንዳንዴ የምትባለውንም እየሰማች ነው ብዬ አስባለሁ። በብልጠት በቃ የምትወደው ልጅ ለማስቀረት እየሞከረች ነው። እኔ ሃይሚ ላይ ምንም አይነት ጥፋት አላየሁም። በቃ ጀስት ነገሮችን በጥሞናና በብልጠት እያየች ነው ያለችው። የዚህ ልጅ እንትን በጣም ይገርመኛል ድፍረት። እናንተ ሲጀመር ግን የሄደበትን ቦታ ያለበትን ቦታ ስለምታውቅ ነው እንደዚህ እንትን እያለች ያለችው። ወለድ እንገናኝ እናወራለን አልኩሽ። በቃ ወሳኝ ነገር እኮ ነግሬሻለሁ። ሰላም ይስጪ። ገብቶሻል። እኔ ብቸኝነቴን ነው የፈለኩት፣ ጭቅጭቅ አልፈለኩኝም። ምንም መፍትሄ ካሌለው ከሁላችሁ መራቅ ነው የፈለኩት። ገብቶሻል አይደለም? አንቺን መውዳት ልጅ ትቻለሁ፣ ሃይሚን ነግሬሻለሁ። እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን፣ በስርዓት ቁጭ ብለን ማውራት አለብን። ምንድነው የምታወሪኝ? እሺ አውሪኝ። ምንድነው የምታወሪኝ? ብቻችንን ብናወራ ደስ ይለኛል። ብቻ ምን አለም እኔ ያለሁበትን ሁኔታ ምንም እየተረዳችሁ አይደለም። ፍፄ ዘሙዝ ከቆይታ በኋላ መጥቷል። እዚህ ህይወት ውስጥ ደግሞ ፍፄ ምን አስገባ? ጓደኛህን ልታድን። አንዳንዴም እኮ ሲጨንቀን ጓደኛ ወዳጅ ነው የምንጠራው እና ፍፄ መፍትሄ ይኖሯል ብዬ አላስብም። እዚህ ጋር ቆሞ ነው እያየሁት ያለው። ሁላችሁም በቃ እኔ ላይ እየተፈጠረ ያለው ነገር ምንም እየታያችሁ አይደለም። ሁላችሁም በደፈና ነው፣ ሁሉም በደፈና ነው። እኔ ስለ ራሴ ብቻ አይደለም ማስበው፣ ስለ ሁላችንም ነው። እኔ ያገር ያለው ስለ ራሴ ብቻ ሃይሚ ያለችበትን ሁኔታ ታይ ፍፄ እኔ እሱ ያለበትን ነገር ወይ ደግሞ ስለ እሱ ባላስብ ኖሮ ማለት ነው እስከዛሬ ድረስ ይሁን ሁሉ ነገር ችዬ አልቀመጥም ነበረ። አይደለም አሁን አንቺ እንዲህ ልታፈቅረው የቻልሽው በዚህ ቅስፈት ውስጥ እንደዚህ አይነት ሙድ ውስጥ ልትገቢ የቻልሽው በምን መልክ ምክንያት ነው? እስኪ አስረዱኝ። እኔ ሰውን እኮ እንወዳለን፣ ይፈቀራል፣ የሆነ ጊዜ ይኖረዋል ምናምን። ይህን ሁላ ጊዜ የት ነበርሽ? የቀድሞ ፍቅረኛው ከሆንሽ አሁን ድንገት ያገረሸብሽ ምናልባት ያው ነካክቶኛል ነው እያለች ያለችው። በእንደዚህ አይነት መልኩ ቢሆንም
ኦልሬዲ ፍቅረኛ ያለው ሰው ነው እና አይንሽን አፍጥተሽ የመጣሽው እኔ ከዚህ በፊትም ነግሬያቸዋለሁ። ይቺ ልጅ ዝናን ፈልጋ ነው እንጂ እውነት ከብሩክ ፍቅር ይዟት አይመስልም። እና ደግሞ በዚህ ደረጃ ፊት የሰጣት በየቪዲዮ የምትመጣና ለዚህ ነገር ምላሽ የምትፈልግ ከሆነች ልጅ ባለቤትነት ስሜት ይፈጠርባታል። እንደገና ደግሞ ያገኘችውን ክፍተት በጣም በአግባቡ መጠቀም እየፈለገች ነው። በአግባቡ መጠቀም ትፈልጋለች። ጥሩ ክፍተት አግኝታለች። በዚህ ክፍተት በዚህ አቋራጭ በጣም ብዙ ርቀት ለመሄድ እየሞከረች ነው ያለችው እና ብሩካውን ቢጠነቀቅ ይሻለዋል። እቺ ልጅ አደገኛ ነች። እኔ ፈርቻታለሁ። ስለሱ ስለማስብም ነው ብቻዬን ብዙ ነገሮችን ተጋፍጬ እዚህ የደረስኩት። አሁን መበጥበጡ እሱንም አያስፈልግም። ግዴታ ደግሞ እኔን ለመረዳት ሴቶች መሆን አይጠበቅባችሁም። አንተም እኮ እህት አለህ አይደል? እናት አለ፣ አንቺም ወንድም ይኖርሻል። እኔ ሁሉ ጊዜ ለምንድን ነው በሴት ሲባል እህት አለ አንተም እናት አለ ምናምን እንዴ? ከእንደንቺ አይነት ቤርጎ ለቤርጎ እየዞረ አረገዝኩ እያለ የምትዞር እህት እንድትኖረኝም አልፈልግም። እንዳንቺ አይነት ሆዷን አንገፍጥጣ ድርቅ ብላ የሰው ባል የምትመኝ አይነት ሴት እና እናት ሊኖረኝ አይችልም። እንዴ ሴትነትሽን ስታከብሪው እኮ ነው አይደለ የሚያከብርሽ አይደለ? አንቺ ለሴትነትሽ የሰጠሽ ቦታ ዝቅተኛ ከሆነ ያንን ሰው እህት አለ እናት አለ ብትይው ይሄ በጣም አንፌር የሆነ ንግግር ነው። አንቺም እኮ እየተመኘሻት ያለሽ እኮ የሰው ባል ነው አይደል እንዴ? እንዴት ነው እህትነት የሴትነት ክብሩ ጥጉ ላይ ሳትሆኚ ከዛ በታች ወርደሽ እህት አለ እናት አለ የማይሰራ ነገር ነው እንዴ? ይሄን ነገር አድርሱልኝ። የእውነቴን ነው። እህት አለ እናትና አይባልም። የቆምሽበት ጫማ ሴትነትን የሚያዋርድ እየሆነ ሳለ አሁን መተሽ እህትነት እንትን አለ ምናምን ይሄ እጅ ወደ ላይ የሚያስብል ነው። እሺ ላይ እንደዚህ አይነት ነገር ቢፈጠር አንቺም ደስተኛ አትሆኚ። እኔ እኮ ፈልስፌ ወይ ደግሞ ሌላ ነገር አድርጌ የፈጠርኩት ነገር የለም። ሁሉም ነገር እኮ ፈልጎ የሆነ ነገር ነው። እሱ ፈልጎ ነው ሁሉም ነገር የሆነው። እሺ እኔ ምን ላድርግ? እኔ ምን ላምጣሽ? ምን ላድርግ? ለመፍረድ የምትቸኩሉት ሁላችሁ በቅርብ ጊዜ ግንኙነት ካለሽ ከሱ ጋር እሱ ፈልጎ ነው ያደረገው። አንቺ ደግሞ አጋጣሚውን ተጠቅመሽ አረገሽ። ስለዚህ ጊዜ ስጪኝ፣ አሁን ጊዜ ያስፈልገኛል፣ የሚያስፈልግሽን ነገር አሟላለሁ ብሎሻል። በቃ ኸላስ። ስለዚህ አንቺ ግን የፈለግሽው እላፌ በየአልጋው እየዞርሽ ድጋሚያችን ነገር ለመድገም ነው ስህተቱን እየተጠቀምሽ ያለሽ። እሺ አንፈርድም፣ ግን ምን ላድርግ? ቁጭ እሺ፣ ማውራት የፈለግሽው ቁጭ ነው። ምንድን ነው የምትፈልጊው? እኔ የምፈልገውን ነገር ያለው ከኔ ጋር እኔ ደግሞ አልፈልግም ከአንቺ ጋር መቀጠል። እዩ ምን ሆነሻል? በእናትሽ በቃ ስነ ስርዓት ያዥ እንጂ እንደ ሴት አክብሬ ዝም ብዬሻለሁ እኮ አይደለ? ሴት ነሽ ብዬ እርጉዝ ነሽ ብዬ አይደለ? ታግሼሻለሁ እኮ አብሯት ነው ከአንተ ጋር ሳለፍ አብሯት ነው ያምራል እኮ። ሴቶች ግን ምን ታስባላችሁ? እዩ እየሰራችሁ ያለችው ነገር እንዴት ነው እናንተ የምትረዱት? እስኪ ሴቶች እስኪ ሀሳብ አስተያየቶቻችሁን አስፍሩልን። ሁሉንም ነገር እኮ ግዴታ መማታት ነው ያለብኝ። እኔ መማታት ነው ያለብኝ። ሁሉንም ነገር ይኸውልሽ፣ ሰሚኛለሽ? ያለምንም ምርመራ ምንም ነገር አላምንልሽም። አንቺ ስለወደድሽኝ ምንም የሚፈጠረው ነገር የለም። ምክንያቱም እኔ አንቺን አልወድሽም። ማመን ስላለብህ ነው የምታምነው እኮ። ተይው እሱን በቃ ጊዜ ያለው እሱ ጊዜ። አንተ እኮ እኔን ጠንቅቀህ ታውቀኛለህ አይደል? ምን አይነት ልጅ እንደሆንኩኝ ባልተፈጠረ ነገር በዚህ ልክ ከአንተ ጋር እዚህ ሁሉ ችግር ውስጥ ልገባ እንደማልችልም ታውቃለህ። ልጅ ፍቱኝ በቃ። ምን ሸይ ነው ብሩኬ? ማን ነገርሽ? ንገሪኝ። ማን ነገርሽ ያለውበት? እኔ ምንም አይደለም። ማን ነገርሽ? እንደዚህ ነው አይደለም እንዴ? ቀይ ነገረኝ ሰው ነግሮኛል። አንተ ሁሉንም ነገር ላለመጋፈጥ ብለህ በሸሸህ ቁጥር እየተፈጠረ ያለውን ነገር ታውቃለህ። ወይ ጉድ! ሁሉ ግን እያሰብሽ ነው የሄዳችሁበት ያለው ማለት በቃ ተረጋግተህ ማሰብ አይለወጥም። ስሚኝ፣ አሁን ማልቀሱ እኮ ምንም አይነት መፍትሄ ሊሆን አይችልም። አብሮኝ ያለ ሰው ባላጡ ብሎ ለቅሶ ፈሪ እንደዋራ ሴትነት ሰማሽኝ? ስላለቀሽ እኮ ምንም አይለወጥም። ስሚኛ፣ ስላለቀሽ ምንም የሚለወጥ ነገር የለም። ለምንድን ነው እንዲህ የምትሆኚው? ኧረ በእናትህ እቺ ልጅን ነገር በልኝ ፍፄ። እንዴ ፍፄ ወይ አንተ አባቱ ነው ሰጥ። ስሚኝ፣ ለምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። በቃ ተረጋግተህ ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረግህ እኮ አንተ ነህ። እኔ ምንድን ነው የፈጠርኩት እንዴ? እሺ ለምንድን ነው የምታለቅሽው? ምን ይፈጠር ብለሽ ስላለቀሽ ምንም አይለወጥም።
አይ እኔ በጣም ያሳዝንሽ ፍቅር ሰው የሌለሽ ምናልባት ከሆንሽ ከሚረዳኝ ሰው ጋር መምጣት አለብሽ። ስለዚህ ሀሳቧን ዩቲዩብ ክፈቱላት፣ ሀሳቧን በዛ ትግለጽ። የሆነችው ነገር ወይም ደግሞ እናንተ የቆራረጣችሁት ነገር ካለ ሀሳቧን በዛ ላይ ትግለጽ። ምናልባት አንዳንዴም እኮ ብቸኛ ስንሆን ሰው ከሌለን ምናምን እንባ ይመጣል፣ ለቅሶ ይመጣል። ስለዚህ እቺ ልጅ ብቻዋን ከሆነ ምናምን በቃ ትሪት እናርጋት። ኮሜንት ስትሰጡን በቃ ተጠንቀቁ ለዚህ ልጅ ስሜት እና ራሷን እንዳትጎዳ ፈራለሁ። ይቺ ልጅ ራሷን እንዳትጎዳ ፈራለሁ። በቃ አሁን ሳያት በጣም አግሬሲቭሊ የሆነች ስሜቷ እየተነካ ነው ያለችው። በጣም እዩ እንደ ቀላል ተራ ደግመ ወዴት እንደሄደች አላውቅም። የለሽም እንዳላየው ያንቺን ሌላ ነገር መውሰድ ብቻ ነው ሁሉ ነገር። ሰው ምን ሆነ ነው የምታለቅሰው? እንዳየሽው አይደለም። ቆይ አቅፎ እያባበለ መጣች። ቆይ ማየት አለብኝ። ምን ነገር ይከበዳል? የምን እኔ ምን ማለት አልፈልግም ነው ፍቅርን ማለት አለብህ እንዴ? እኔን እየጎዳኝ ነው። በዚህ ልክ እኔ መጉዳት ለምን አስፈልገ? ኧረ በስመ አብ እሳቱ ሰዓት ስቃይ ቀጥሉ እንጂ ካቆማችሁ በትልትል ነው። ምን ያደረጉ ነው? ምን እያደረጉ ነው ብላ መጣች። ለአንቺ ደግሞ ማን የነገረሽ? ምን ማለት ነው? የሚያደርሳቸውማ መረጃ ካሜራማኑ ጠርጠር። አንተ ያለህበትን ለማወቅ እኮ ማንም ሊነግረኝ አይጠበቅብኝም። ሲቀጥል ደግሞ የአንተ ጓደኞች ማለት የኔም ጓደኞች ናቸው። ገባ አይደለ? ግን ምን እያደረጋችሁ ነው? እሷም እያለቀሰች ነው። እንደዚህ አንገቷን ይዛህላት እያሻሸላት ነበር። ነገር ተበላሸ። ለዚህ እኮ ነው ሁሌ ምናደው ፍጹም ያጽናናት አያስጠላም። በቃ ነገራቶችን በሰላም መፍታት ሳይሆን ወደ ሌላ ነገር መውሰድ ብቻ ነው ሁሉ ነገር። ምን ሆነ ነው የምታለቅሰው? እንዳየሽው አይደለም። እሱማ እንዳየሁት አይደለም፣ እያለቀሰች ነው። ምን ሆና ነው? ማን ያስለቀሳት? አንተ ነህ? አንተ ፍፄ ነው። ንግግር ነገር ደስ ይለኛል። ምን ማለት ነው? ቃል አወራው ፈልጌ ነው የመጣሁት እዚህ ድረስ ማውራት ስላለብን። አቋረጥኳችሁ? ልውጣ? አዎ አቋረጥኳቸው። ነገሩ ውጭ ብትሉኝ ማለት ነው። አንተ ነው የተናገርኩ ያለሁበት። ታው ማይሆን ሰው አትወንጀል ነው። እሱ አልነገረኝም። ናሽ ማን ነው የሚናገረው? አይሚ አሁንም እኔ የመረዳት እንትን ላይ አይደለም። እኔ እኮ አንተን ላልተወቅ አልገብቻለሁ። አጋጣሚ ሆኖ ደግሞ ሁለታችሁ አንድ ላይ መሰላችሁ እኮሽ ከቻልሽ ትርፍ ቃል አትናገሪ። ኧረ እኔ ምንም ትርፍ ቃል አልተናገርኩም። ግን ምን ሆና ነው እያለቀሰች ያለችው? እስኪ አጽናናት፣ አቅፋት ምናምን። አይሚ ለምንድን ነው በዚህ ልክ እያልሻለሽ? ማለት ቃኔ ውስጥ እንዴ አይሚ እኮ ስሜቷ እኮ እንዴ መሰበር ከነበረባት እኮ ሃይሚ ነው መሰበር ያለባት። ገባ ከ2 ዓመት ወረደ ሆናቸው። ይሄን ያህል ጊዜ አብረው የነበሩት አብረው ብዙ ላይፍ ያሳዩት ባሏ ፍቅረኛዋ ከአንዲት ሴት ጋር ሁልጊዜ አንተኑ ስታገኝን መሰበር ያለባት እሷ ነች። ባላሰበችው ባልገመተችው ሰዓት ፍቅረኛሽ አስረግዞኛል ብላ አንዲት ሴት መጣ። እንዲሁም የልጄም አባት መሆን አለበት ከኔ ጋር መሆን አለበት ስትል ብዙ ነገሮችን ልትረዳትና ከጎኗ ልትሆን እየሞከረች ያለችው እቺ ነች። ስለዚህ እኔ ከየትኛው ሚዛናዊ እንደሚሆን አላውቅም። ብቻ ግን ሃይሚ ነች በዚህ ሰዓት መሰበር የነበረባት። የተሰማኝ ነገር ለመናገር ነው የመጣሁት። ምን ተሰማሽ? ስለዚህ ምን ተፈጠረ ነገር የለም። ምን ተሰምቷት ነው? እነሱ አይናገሩም። አውቃለሁ በብዙ መንገድ ተጎድተሻል። በብዙ ምንም ስላለቀሽ የሚለወጠው ነገር የለም። ምንም የለም። ምን ሆና ነው? ገብቶሻል አይደል? አንቺ ልትወጂኝ ትችያለሽ። እኔ ግን ምንም አይነት አንቺ ላይ የሞዴል ምናምን ስሜት የለብኝም። እወድሃለሁ እያለች ነበረ ትናንትና። ያንን ተስፋ ለመሰጠኝ
የምንም ተስፋ በቃ ሰጥቶሽም አልሰጥቶሽም በቃ ይመችሽ። ለምን ተስፋ ነው የሚሰጠኝ? ምንም አይነት ስሜት ከሌለ ለምን የለኝም። ለሴት ልጅ አስባለሁ፣ ለሴት ልጅ ከሴት ልጅ ጎን ነኝ ምናምን ስትል የነበረው ነገር እኔ ሴት አይደለሁ። ይሄን ያስለቀሰሽ አንተም በደንብ እያየህ ነው። ጓደኛ ብቻ ስለሆነ ወይ ደግሞ በሱ ነገር ለማሳመን እየሞከርሽ ነው። ምን ብላ ነው? ቆይ አልገባኝ። ለምን ደግሞ አታስረዳኝ? እኔ አልኩሽ ለማሳመን አይደለም ሞከርኩ ያለው ስሚ፣ እኔ አልፈልግም። ለዛ ነው ማሳለፍ የተለየ ነገር ስላላየው ነው። ኦልሬዲ ልመና ስለሆነ አንድ ነገር አገኛለሁ ብዬ ነበር ያሰብኩት። እሱም አሁንም ሌላ ሆቴል መገኘታቸው ነው እና ምንም የተለየ ነገር አላየውም። ብሩኬ ራሱን የሚያሸሽበትን ምክንያት ተናግሯል በዚህ ቪዲዮ። እስኪ እንግዲህ መጨረሻውን ማየት ነው ያለብን። ለምንድን ነው የምታለቅሽው? በእናትሽ አንቺ ልጅቷ ዛሬ አንጀት ምንድን ነው የሚያስለቅስሽ? እንዴ አርግዛለች። ምንም የሚያስለቅስ ነገር እኮ የለም። የልጇ አባት ከአንቺ ጋር መቀጠል አልችልም እያላት ልጅቷ እኮ ኦልሬዲ ፍጹም ይሄን ነገር በልልኝና አስወጣልኝ በእናትህ። ግን አሳዘነች። አልበዛም እንዴ? ነገር አሳዘነች። ታሳብዱኝ ነው ኦልሬዲ ሌላው አይደለም ማርገዟን ነው ሳይሆን በቃ ለምትወደው ልጅ ለምትወደው ሰው ዋጋን የምትከፍል በግዴታ እኮ የሚሆን ምን ነገር ለምትወደው ሰው ምን ያህል ዋጋ እየከፈለች እንደሆነ ነው እያየሁ ያለሁት። እውነት ለመናገር ሚዲያ ላይ ወጣ በዚህ ደረጃ እርጉዝ ሆና ምናምን እወዳለሁ እያለች ራሷን እንደዚህ አሳልፋ እስከመስጠት ድረስ ብቻ በሰዓቱ የተፈጠረው ነገር ማመን ያስፈለገው እሱ በዚህ ነው። ለምን እኔ እኮ በቃ ነገርኩሽ እኮ በቃ እሺ፣ ፈጠርም አይፈጠርም ተውና ልጁ ሲወለድ ብናወራ ይሻላል። እኔ አልፈልግም ማውራት እኮ አልኩሽ። በቃ ለምን ማመን አለማመን አይደለም በዚህ ጉዳይ ሳይሆን በቃ ካንተ ጋር እፈልጋለሁ እወዳለሁ እያለች ነው። አንገቷ ይሁንልሽ እኮ አልኩሽ። አለማመንም እኮ ይችላል እንዴ? ይሁንልሽ እኮ አልኩሽ አይደለ እንዴ? ይችላል ማለት ነው። ምን ማለት ነው? ሰማ የኔ አይደለም ብዬ ጭቅጭቅ ነው ያተረፍኩት። ገብቶሃል አይደል? ይሁን አልኩኝ እኮ ጨረስኩኝ። ብዙ የምናወራው ነገር አለ። ጨረስን እኮ አይደል? ምንድነው ማትሄጂው? ያውሩ ሁለቱን ወጣው። እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷ ቆይ ላወራክ ፈልጌ ነው የመጣው። በጣም ነው ደስ የሚለኝ። ስላለቀሽ ምንም አይለወጥም። ካንቺ ጋር እንደሆነ ሆነ የምትፈልጊው ስሚ፣ ከኔ ጋር ነው አንዱ ሲገናኙ ሲያወሩ የሆነ መፍትሄ የሚኖራቸው ምናምን አይነት ነገር ነው ይመስለኝ። ግን መፍትሄ የሌለው ጭቅጭቅ ነው። እኔ እኮ መገናኘታቸው ምናምን አደንቃለሁ። ጀስት ይወያያሉ፣ ይገናኛሉ፣ ሀሳብ ሼር ያደርጋሉ። ግን ሲገናኙ ተግባብቶ ሲገናኙ ጭቅጭቅ ነው። በቃ ጭቅጭቅ ምናምን አይጠፋውም። አሁን የራሳችሁን ወሬ ተውትና እኔ ላወራክ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እንጂ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። ምንድነው ማትሄጂው? ያውሩ ሁለቱን ወጣው። አትሄድም? ጨረሻ አይደል? ጨረስኩኝ። ብዙ የምናወራው ነገር አለ። ጨረስን እኮ አይደል? እዚህ ማለት ባትገባ ደስ ይላል። እዚህ ማለት አይመለከትም። ለምን? ምንድነው የማይመለከተኝ? ይመለከታል። አይመለከተኝም። ዛሬ ላወራ የመጣሁት እኔ ነኝ አይደል? አወራሽ አይደል? ብቻቸውን ነው የተዋጋቻቸው ሶስቱን። በስማ ጉልበት እንድጠቀም ወታደኛሽ ልጅ ነው። በኋላ ስነ ስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልሽ በእናትሽ ሌላ ስርዓት ያቋቁም ልጅ አስወጣት። በስነ ስርዓት እያወራ ያለሁት እኔ ነኝ አይደል? ስነ ስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለች ትቻል። ጤነኛ ናችሁ? ጤነኛ ነሽ በላት። አይደለም ሁለታችሁ ጤነኛ ናችሁ? ገባ አይደለም? ሁለት መሆን ከብዷችሁ ተረጋጉ። በቃ እንዴ ሃይሚ ምን ሆነሻል? ላወራክ ነው የመጣሁት እኮ እናወራለን። እኔ ማውራት ከፈለግሽ እናወራለን እኮ። አስወጣታው። ተረጋጊያት አይደል? እዩ በቃ ምንድን ነው የምፈልገው? እንደሆነ ነው። በጣም አመሰግናለሁ። ካንቺ ጋር ምን አልፈልግም። ታንሽ
ለቀቀላቸው ነው። እኔ የትም ብትሄድ ስለማልሆን ለእኔ ብላ አትቀይም፣ ለእሷ ብላ ግን መቀየር ትችላለህ። እኔ እንደውም የትም ብትሄድ ለመመጥበት ከዚህ በኋላ አንተ ምን ለመመጥበት ምንም መንገድም ምክንያት እንዴት ነው ስላናደደችሽ እንደዛ የምትናገሪው? ብሩኬ ግን እንትን ብሏል። ሀይሚ ላይ የሆነ ተስፋ ቆርጣል መሰለኝ። በጣም ተስፋ ቆርጣል ማለት ፖላይት ሆነ ነበር እስከዛሬ ታወራት ነበር። አሁን ግን በጣም አግሬሲቭ እየሆንክ ነው። ሀምብልነት ቀንሳል። በቃ ለእሷ ያለህን ትሪት የምታደርግበትን ነገር መንገዶችን ጨዋ ወደ እንትን የምታደርግበትን ነገር ትታል። በቃ አሁን በጣም በጣም ኃይለኛ እየሆንክ ነው። እውነት የሆነ ነገር ማግማላችሁ ተፈጥሯል። ፍቅር ቀንሷል። በቃ ተሰላይታል። ብቻ እኔ ደክሟል ብዬ ነው የማስበው። አሁን ስሜቱ እውነት እየመሰለኝ ነው። በቃ ከሀይሚ ጋር በጣም ብዙ ሀይሚ አንድ እርምጃ ስትመጣ እሷን እየራቃት ነው የሚመጣው። ስለዚህ አብረው መንገድ አብረው ችግራቸውን የሚፈቱበት ነገር ኦልሬዲ አብቅቷል። አላበዛሽውም እንዴ? ምናምን አይደለም። እሺ እኔ ደግሞ አይደለም እንደዚህ አንጠልጥለህ አስወጣሻለሁ። ካልተመቸሽ መብቴ ነው። አከበርኩሽ እኮ አይደል? ሀይሚ ስለሆንሽ አከበርኩሽ። አሁን ግድ አይሰጠኝም። እሺ አላበዛችሁም። ቶሎ አምሯል። ራሴ ቀስ ብዬ እወጣለሁ። ኦኬ ነኝ ለስንት ያሉት ፍቅር አምሯል። ብሩኬ በጣም አምሯል። በቃ ዛሬ ላይ በሀይሚ ተስፋ መቁረጡን ያየሁት እና በጣም ኃይለኛ እየሆነ ነው። በጣም እሷ ላይ ተስፋ ቆርጧል። ባይ ባይ። ነገ እንገናኝ። እስኪ ደግሞ ነገ ምን ይዘው ይመጡ ይሆን? ኧረ ደህና ደሩ። ለማንኛውም